ያለንበት ለውጥ ትክክለኛ ዲሞክራሲ ነው የሚወስደው ነው ትክክለኛ ለውጥ ነው ብልጽግና ማለት ነው ለሁሉም ነገር ፍቱ መድኃኒት የሚሆነው ሰላሙን ነው ከቤኒን ታጣቂዎች ጋር ያደረግነው ስምምነት በጣም ትልቅ ስምምነት ነው ስለዚህ እኔ እንደ ክልል መንግስትም እንደ ቤኒሻንጉል ጉሙዝ ክልል ተወላጅም እንደ መሪም በጣም ትልቅ ደስታ ነው የተሰማኝ የቤኒን ስራው ደግሞ ታገሉበት ምክንያት ሊያገራችሁ ነው በአሁን ክልልና ፌደራል መንግስት አንድ ላይ ሰላም ፈጥረናል አላሁ አክበር አላሁ አክበር ይሄን ስራ በሚንሰራበት ጊዜ ላይ ዋና ነገር ያስቀመጥነው ልማቱን ነው ሰላሙ ከሌለ ልማት አይኖርም አንድ ቁጥር ያስቀመጥነው ልማቱን ነው ድሮ በፍራት ነው ኮሚኔ እዚህ እናገኛል ነበር እዚህ ተፈራለህ በቃ መንገድ ላይ አሁን እንደፈለገ ትሄዳለህ እስከ ኩርሙክ እስከ መንጀሰ በሰላም ነው ኮሚኔ በቤኒሻንጉል ጉሙዝ ክልል መንግስትና በቤኒን በኩል የተደረገው የሰላም ስምምነት ዝቅተኛ ግምት የሚሰጠው አይደለም በጣም ትልቅ ፋይዳ ያለው ነው ለኢትዮጵያም ትልቅ አስተዋጽኦ ሊያደርግ የሚችል ነው 40 አመት ትግል ውስጥ ነበርኩ 40 አመት እንደዚህ አካሄድ በ40 አመቱ አይቻላል የተከበራችሁና የተወረዳችሁ ውድ ተመልካቾቻችን የቤኒሻንጉል ጉሙዝ ሚዲያ በብልጅግሉ ወረዳ የልማት ያብሮነት ተምሳሌት በሆነ ወረዳ ውስጥ ነው የምንገኘው ምክትል ኮሚሽነር አብዱልዋሃብ ማህዲ ለነጻነት ሲባል ለህዝባዊ ጥቅም ሲባል በተለያዩ የሀገራችን ክፍሎች ብቻ ሳይሆን በዓለም ሀገራትም ጭምር በስደትም የኖረ ነው በነጻነት እየታገለ አሁን ላይ ወደ ሀገር ከገቡ ወይም የልማት አርበኞች መካከል አንዱ በመሆን የሚታወቅ ነው የእርሻ ማሳ ውስጥ ነው የምንገኘው ከጎናችን እንግዶች አሉ ከእንግዶች ጋር ትንሽ ቆይታ እናደርጋለን አብዱልዋሃብ ማህዲ መነሻው ምን ይመስል ነበር በተለይም ደግሞ ከልጅነት ጀምሮ የነበረው ህይወቱ ምን ይመስላል አስተዳደጉ ከትግል አወጣጡ ጋር ተያይዞ እናንተ አባቶቼ ወንድሞቼ ብዙ ታሪክ ታውቃላችሁና እስኪ እንደው መነሻው ምን ይመስላል ከዛ እንነሳ خضر زرابين ይባላልው አብዱልዋሃብ የተወለደበት ቦታ በዳር الذهب የሚባል ቦታ ነው በድሮ ስሙ ኦዳ ይባላል ዳር الذهب ይባላል አሁን አብዱልዋሃብ በልጅነቱ በጣም ደፋር ሰው ነበር ሲያድግ ደግሞ ቀጠለበት ይኸው አይቀመጥም ከዛ ወረዳው ሲጀመር እሱ ግብርና ነበር ግብርና ባለሙያ ነው አመራር ነበር እኔ በዛን ጊዜ አስተዳደር ነው የወረዳ ዋና አስተዳዳሪ ወረዳ ዋና አስተዳዳሪ እናንተም ወረዳ አስተዳዳሪ በነበራችሁ ሰዓት ክትትል ነበር እንግዲህ አይደለም እስኪ እንደው ትዝታ ነው እናውራው እስኪ እሱ በወጣበት ጊዜ በዛን ጊዜ እኔ ወረዳ አስተዳዳሪ ነበር እዛው ቀጥታ ቀጠለ ወደ ጫጋ እኛ ትግል አደረገን በአብዱልዋሃብ ጉዳይ ሁሉ ጊዜ እሱ ይመጣል እኛ ደግሞ ዝግነን ለማጋጠም ማለት ነው ለማጋጠም ማለት ነው ሁሉ ጊዜ ደግሞ ለምንድነው አገሩ በዛን ጊዜ በአዲስ ነው የተቋቋመ ማንንም ረብሻ አይፈልግም ግን እሱ ምንም ትግል እንትና ነው ግን አብዱልዋሃብ ሲና እንትና ስሜቱ የሀገር ስሜቱ ነው ብዙዎቻችሁ በልጅነት እድሜያችሁም ጭምር እዚህ የምታስታውሱት ነው ካስተያደጉ ጀምሮ ምክትል ኮሚሽነር አብዱልዋሃብ ማህዲ አነሳስ ታሪክ በልጅነት የነበረውን ህይወቱ ምን እንደሚመስል ከሚያውቁት ተነስተው ስለ ታሪኩ አጥር አድርገው እንዲገልጹልን ድል ልስጥዎት ስሜ በክር አብዱልዋሃብ ይባላል የብልጅግሉ ወረዳ ዋና አስተዳዳሪ አቶ አብዱልዋሃብ ከነሳሱ በወቅቱ እኛ ተማሪ ብንሆንም ከተላላቆች ጋር ነው ኢኮያቸው አለ አቶ ፍታረህማን ይባል ምን ይኖርም አንድ ቀበሌ ውስጥ ነው በርግጥም ትንሽ ጎጦችን ብራራቁ አንድ ቀበሌ ነው የሚኖረው ስለሱ ታሪክ እንሰማለን ትምህርት ቤት ሲጀምሩ በአብዛኛው በደርግ ጊዜ ነው ትምህርት እዛ ይሞከሩ እዛ ወዱሮ ስሙ ቅድም አጎታችን እንደተጠቀሰው ጎደር የምትባል ትምህርት ቤቱም የተቋቋመው እነሱ ቤት በስተጀርባ ነው አጠገብ ነው አሁን ያለበት ቦታ ላይ ራሱ ማለት ነው ትምህርት የጀመረው እዛው ነው ትምህርት የጀመረው almost እዛ በወቅቱ የነበረ ትምህርት እንግዲህ
የንታክል በሰለጠነ ሰው ኃይል አልነበረም ቢሆንም ግን ቀለም ቀምሷል እዛ ትምህርት ቤት ውስጥ ማለት ነው በወቅቱ የነበረው የሰማውት ካቢው ጎረምሳዎች እንደነሱ ሙክያ ጎጥ ደረጃ ተማሪ ይደባደባል እርስ በራስ ማለት ነው ስለዚህ እሱም ደግሞ ብዙን ጊዜ ኃይለኛ ነው አው ባንድ ነገር ላይ ቶሎ ይጠራጠራል ወዲያው ይመለሳል እውነትነቱን እስከሚያረጋግጥ ድረስ ተጠራጣሪ ነው በጣም ያልተጠራጠረ ተመነጠረ እንደሚባለው ሁሉ ጠቅሞታል አሁን ያለበት ህይወት ማለት ነው ቢባል መገነን አይሆንብኝና ከዛ አንሳስ እንግዲህ እኛም ወደ ትምህርት ገባን የነሱም ህይወት ቀጥታ ቀለም ከቀመሱ በኋላ ቡልድግል የምትባል ወረዳ አልነበረችም በነሱም ትግልም ጭምር ከናቶ ሂድርጋ ሆኖ ነባጠይብ ጋር ነበሩ ትልቅ ነባሐሰን የሚባሉ በልባይ ከሚባሉ ታሪኩ እንደምንሰማው ብዙ ትግል መስዋዕትነት ከፍለው ነው ባዘወይ ቡልድግል የምትባል ወረዳ ልትቋቋም የቻለችው ማለት ነው ቢያንስ ለዚህ ትልቅ መነሻ ብዙ መስዋዕትነት ከፍሏል አቶ አብዱልዋሃብ ማዲ በልጅነት ነበረ አደገ ከዛ በኋላ ወደ ጫካ ገባ ታገለ አቶ አሻደሊ ሐሰን ሲመጣ በስልጣን ታገለ ለአገር መመለስ አላህ አሳከለለት በአላህ እንትና መጡ ወደ አገር ገቡ ስለዚህ አሁን የሰላም ተመላሾች ወደ አገር ከገቡ በኋላ የተፈጠረው ድባብ ምን ይመስላል ኦኬ ከሰላም በኋላ አገር ሲገባ በኋላ ታገለ እንደገና መጣ ወደ አገር ከዛ እኔ ይሄ አገር አታግላለሁ አንደኛ በሊማት አሁን ታያላችሁ እርሻው ምን መሰለ ከብት ያነባል ፍየል ዶሮ ምን ቀረ ቤቶች አሶሳ ውስጥ በጣም ያው የሰራነው እኮ ለአገር ማለት አገሩ እዚህ ነው እኮ ተወለደ እዚህ ሲኔ አገር ምን ሰራለሁ እኔ አገር ለዚህ ህዝብ ምን ሰራለሁ ምን ማሰራለኛ ግን ይሄ ሞከረ እኮ ያደረገ እስካሁን መሬት የጠይቁ ነው እኮ ሰራለሁ ወዳ ላይ ነው ያለ እስካሁን የጠየቀን እኮ ግን አሁን እርሻው 2 አመት ነው እኮ ጀመረ ብዙ ትግል ነው እኮ እኛ እዚህ ያለን 8 ጎጥ ወላ 10 ጎጥ ወላ 20 ጎጥ 10 ኩንታል ከፋፍለን ነው እኮ ለዳዎች በየጎጥ ይሄ ጎጥ 10 ኩንታል ይሄ ጎጥ 10 ኩንታል በነጻ ለአሮጃን ይሄ ራሱን ትልቅ ነገር ነው እኮ ምክትል ኮሚሽነር ሐጅ አብዱልዋሃብ ሐጅ ማህዲ ኢሳ ነው ስሙ በትክክል እኛ ቤተሰብ ነው ሁላችን ማለት ነው እሱ ወደ ትግል ሜዳ ሲገባ ለአቅም አደም ሳይደርስ ምናልባት እዛ አካባቢ በግምት አንድ 5ኛ ክፍል ነው በደርግ ጊዜ ማለት ነው 5ኛ ክፍል ነው ክላሱ ሲማር የነበረው እና በምን ቼስ ነው ወደ ትግል ሜዳ የገባ ያው ምናልባት የደርግ ስርዓት በሽብር ቀይ ሽብር ጊዜ ነው ዳይሬክትሊ ያ እንግዲህ አባቱ ታዋቂ ሰው ነው ትልቅ ታዋቂ ነው በሀብትም በሁሉም ነገር አንዳንድ የደርግ መንግስት ራሱ ሲመጡ አመራሮችም በእሳቸው ግቢ ነው የሚኖሩት ለአንዳንድ ጉዳዮች ራሱ እኮ እሳቸው ግቢ ውስጥ ነው የሚገባ በጣም ይቀራርባሉ መንግስት ጋር ድሮ ሲጀምር ነበር ሽማግሌው እንጂ ከዛ ቆይቶ ጫካ ገባ ሲባል ካደግነው በኋላ ከሆነ ሰማን በመረጃ ተመልሶ ከመጣ በኋላ ነው ታገለ እንደገና መጣ ወደ አገር ከዛ እኔ ይሄ አገር አታግላለሁ አንደኛ በሊማት አሁን ታያላችሁ እርሻው ምን መሰለ ከብት ያነባል ፍየል ዶሮ ምን ቀረ ቤቶች አሶሳ ውስጥ በጣም ያው የሰራነው እኮ ለአገር ማለት ወደ ሰላም ወደ ሊማት ተቀየረ ከትግል ከመጣ በኋላ ከትግል ከመጣ በኋላ አገሩ እዚህ ነው እኮ ተወለደ እዚህ ሲኔ አገር ምን ሰራለሁ እኔ አገር ለዚህ ህዝብ ምን ሰራለሁ ምን ማሰራለኛ ግን ይሄ ሞከረ እኮ ያደረገ እስካሁን መሬት የጠይቁ ነው እኮ ሰራለሁ ወዳ ላይ ነው ያለ እስካሁን የጠየቀን እኮ ግን አሁን እርሻው 2 አመት ነው እኮ ጀመረ ብዙ ትግል ነው እኮ እኛ እዚህ ያለን 8 ጎጥ ወላ 10 ጎጥ ወላ 20 ጎጥ 10 ኩንታል ከፋፍለን ነው እኮ ለዳዎች በየጎጥ
በየጎጥ ይሄ ጎጥ 10 ኩንታል ይሄ ጎጥ 10 ኩንታል በነፃ ለአሮጃን ይሄ ራሱን ትልቅ ነገር ነው እኮ ይሄ ራሱ ውጤት ነው አይደለም? በርግጥም በወቅቱ የነበረው ስርዓት አጋዥ አይደለም። ቤተኛ ሆነ በአድሚት ይደረግበት በሌላ ሰው ነው የምትመራው። ስለ አካባቢው ማህበረሰብ ማውራት አትችልም። ስለ ነጻነታቸው ባህል ወግ ማውራት አትችልም። ያስከው ስልጣን ራሱ መጠቀም አትችልም። ስለሆነ ይሄ ማለት ዝም ብለን ነው ይኖርን ያለ ነው ማለት አገር ያለን የሚባልበት አያስብልም ማለት ነው። አዎ በአተመልካች ነው የሚሆነው የነበሩት ማለት ነው። አልጣመው አዎ መገፋት ነው። ትእዛዝ ነው የሚሰጠው። ሳዳሪ ሆነ ትእዛዝ ነው የሚሰጠው። ተግበር የተባልከው ነገር ነው የምትተገበረው። ስለ ህዝብ ሁኔታ ራሱ መረዳት አትችልም ማለት ነው የነበረው። ይሄ ያካሄድ ጣልቶት በራሱ ጊዜ ራስ በራስ ማስተዳደርም ለሲምቦል ነው እንጂ እውነትነቱ ያረጋገጠን ስላልሆነ ጫካ መግባት አለብን ብሎ ገባ። ከገባ በኋላ እኛም እኔ በወቅቱ ሰጥተውት ነበር አልቀበልም ብሎ አይደል? አዎ ተሰጥቶታል። ግብርና ኃላፊ ነበር። እሳቸው እና አስተዳዳሪ ነበሩ። ብዙ ጫና ነበር። ራስ በራስ ማስተዳደር በሚያስብል ሳይሆን ዝም ብሎ ለሲምቦል ማለት ነው። ለሲምቦል ነው የነበረው። ውጤት ያለው ትግል እስካላመጣው ድረስ ጫካ መግባት አለብኝ እንደማራጭ ወስዶ ሄዶ ገባ። የአብደልሃብ እንግዲህ ሲፈተሽ መጨረሻ ላይ በ83 አካባቢ መጨረሻ ኢህአዴግ መንግስት ልክ እንደገባ ሀገሪቱ ሙሉ በሙሉ ወደ አብዮት እጅ እንደገባ ተመልሶ ቤተሰቡን ለመጠየቅ መጣ። በዛነን ያወቅነው ደግሞ ቆይቶ እንግዲህ በሽግግር መንግስት ኢህአዴግ ሙሉ በሙሉ ሀገር ተረክበው ወደ ስራ እንደገባ እንግዲህ ድሮ ወረዳ እዚህ ነበር። ወረዳ እዚህ አካባቢ ነበር። እንደውም ጽሕፈት ቤቱ ሲሰራበት የነበረበት ጽሕፈት ቤት አለ ቢሮ እዚህ አካባቢ ማለት ነው። እሱ ዳይሬክትሊ ወደ መዋቅር ሲያመጡ ግብርና ኃላፊ ነበር። ሲታገል መጨረሻ መጥተው እንደገና በእነ ያርጋል ጊዜ ነውና ተመልሶ እነሱም ጋር ሲሚና አድርጎ ገባና ተመልሶ ታስሮ ባጠፉትን ታስሮ እንደገና ከእስር ቤት ወጣ። ተመልሶ ገባ እንደገና ቆይቶ እንደገና ተመልሶ መጣና ውይይት አደረገና በዚህ ለውጥ መንግስት ጊዜ ደግሞ ነው የመጣ ሙሉ በሙሉ በዚህ ለውጥ መንግስት ነው። በዚህ ለውጥ ጊዜ ማለት ነው ብልጽግና ጊዜ ዋና ትልቁ ነገር በጸጥታ ችግር የተቋረጡ መሰረተ ልማቶቹ ለውጥ መንግስት እንደገባ እሱ ራሱ እንደመጣ በርካታ ስራዎች ተሰርተዋል። ለምሳሌ መንገድ፣ መብራት ዝርጋታ፣ ውሃ፣ ምን የተለያየ ጤና ጣቢያዎች ግንባታ፣ የትምህርት ቤቶች ግንባታ በርካታ ስራዎች ነበረ። በሱ ምክንያት ተቋረጠ። ልክ እሱ እንደገባ ግን ተመልሶ መንግስት እንግዲህ ያለ ምንም ስጋት መንገድ ሆኖ መንገድ ተሰርቶ ያለቀበት ሁኔታዎች ነው ያለ። ውሃ ተንጠልጥሎ የቀሩ ውሃዎችም በሰላም ምክንያት የተሰራበት ሁኔታዎች ለህዝብ አሁን ክፍት ነው። ህዝብ ይጠቀምበት ነው። መንገዶች በተመሳሳይ ጤና በተመሳሳይ ትምህርት ቤቶች ሙሉ አገልግሎት እየሰጠ ነው ለማህበረሰቡ ራሱ በአሁኑ ታይም። ይሄ አንድ ትልቁ ፋይዳ ነው። እንደገና ለአገር ምሳሌ ሆነ መመለሱ ትልቅ ነገር ነው እኮ ምሳሌ ነው እኮ ለኢትዮጵያ ራሱ። አዎ ምሳሌ ነው እኮ ሆነ። አሁን ይሄ ያለን በኢትዮጵያ ውስጥ ልማት ሰው ጫካ የሚገባ ሰው አይደለም። ሰው ለምን ጫካ ገብቶ ምን መጥቶ ይስራል? ምን ጎደለ? እንደውም ጎደሎች ካለ መጥቶ በሰላም ጠየቀን ይሞላሉ። እንደ አቶ አብደልሃብ ይሄ ድርድር በስልክና ሰዎችን በመላክ ቀላል አልነበረም። ንግግሮቹ ለሁሉም ነገር ፍቱ መድኃኒት የሚሆነው ሰላሙን ነው። ይሄን ስራ በሚንሰራበት ጊዜ ላይ ዋና ነገር ያስቀመጥነው ልማቱን ነው። ሰላሙ ከሌለ ልማት አይኖርም። አንድ ቁጥር ያስቀመጥነው ልማቱን ነው። ታውቁታላችሁ፣ ሁላችሁም እዚህ አካባቢ ስለሆናችሁ ታውቁታላችሁ። አሁን ይሄ ሰላም ከመጣ በኋላ በጣም ትልቅ ለውጥ ይመጣል ብለን ነው የምናስበውና ይመጣልም ደግሞ። ምክንያቱም ሰው በነጻነት ይንቀሳቀሳል። በፈለገው ሰዓት ላይ ያለ እጀባ ያለ ምንም ነገር ተንቀሳቅሶ ስራውን ይሰራል። የሱ ፈጣሪ የሰጠው ስጦታ አለ በስም ብቻ ማለት ነው። በስም አሁን በዚህ ቢከተልም በዚህ ሆነ ታገኘዋለ እና በየመዳው አንድ ሰው ሆኖ ሁሉም ቦታ ነው የሚገኝ ነው የሚመስለው ላለ ጸጥታ ማውቀር ቢሆን ማለት አው የሆነ መንፈስ ቢዱ ቦታ ነው የሚገኘውና እና ላለ የነበረ ጸጥታ ማውቀር በጣም የሚያሸብር ነበር ሁኔታው ማለት ይረበሻል። ተማሪ ይሸሻል ከትምህርት ቤት ህዝብ ራሱ
እስከ ወንዝ ቦታ የማይከድበት አግባብ ነበር ማለት ነው። እና ይሄ ችግር ጫካ ከገባ በኋላ በርግጥም የስርዓት እስካልተገረሰሰ ድረስ እጅ አልሰጥም በሚል አቋም ይዘዋል። ጫካ ገባ እዚህ ድርሃብ ነበር ይባላል እዚህ ነበር ይባላል በጣም ተያረ ነበር እዚህ ማንጎ ላይ ወጥቷል ይባላል አባቱ ማለት ነው በጣም ያሞግሰው ነበር ያው ጀግናዬ ነው ያለ ማለት ነው እዛ እኛም ሰማለ ይሄ ሁሉ ይሄ አንድ ጊዜ ሲጋጥ አዎ ከማንጎ ላይ ወደቁ ሰዎች ነበሩ ግን አልነበረም በወቅቱ እሳቸው ራሱ ማለት ዝም ብሎ ተያረ ነው ነበር ማለት በወቅቱ ማለት ነው ድርሃብ መጥቷል ሲባል ሁሉም ቦታ ይፈራል ግን እኛ በዛን ጊዜ በሚሊሺያ በአካባቢ ሰው በምኑምኑ ድርሃብ መጥቷል ዝግጁ እናደርጋለን በቃ ለመጋጠም ማለት ነው ብዙ ጊዜ ገጥማቸዋል ግን አዎ አንድ ጊዜ ተጋጥመን ነበር አዎ አንድ ጊዜ በጎደሬ መጥቶ በቃ በዛን ጊዜ በጣም ረብሻ ነበር ሰው ለመመታት በጣም እንትና ነው ተወጋን እሱ ደግሞ ይፈራል እኛ እንፈራለን በቃ እሱ ነበር ያኔ መጥቶ ነበር አዎ ትግላው መጥቶ እኔ ራሴን አመራ ነበር በዛን ጊዜ አብዱላ መጣ ሲባል እኛ ዳቡስ ሁሉ እንዘጋለን ባለን ኃይል በሚሊሺያ ይሁን በመከላከያ ይሁን በምን በራሴን ሁላችን እኛ እንዘጋለን ቦታው አልገጠመን አልነበረም አልተጋጠመን አዎ በቃ ሰው ይፈራል ሁሉም ሰው ይፈራል ለምን ነው እኔ እንጃ ምን አለ ሰው የሆነ ሰው ይፈራል የሆነ ግርማ ሞገስ ነገር አለ አዎ በቃ ድርሃብ መጣ ማለት አገር እንደዚህ ነው እኮ የሚራገፉ ይሄ ቤኒሻንጉል አዎ ከሰዎች ጋር ያለው መግባባት ምን ይመስላል ሰው በሩቅ ይፈራል لكن ከተገረኛ ሰው ጋር ጉዳት የለም በጣም ጥሩ ሰው ነው አስተባባለሁ ሲሙ ሲነሳ እንግዲህ አብዱልሃብ ሲባል ሲንፈትሹ ደግሞ እኛ ቤተሰብ ተገኘ እኛ ቤተሰብ መሆኑ ለካ እኛ ቤተሰብ ስንጠይቃቸው ልጅ አለን እንደ አብዱልሃብ ባለው አው አጎታቸው ነው ቆይቷል በረሃ ከገባ ወንጫ ከገባ ቆይቷል ነው እንዳ እሱ እኮ ነው መረጃ እንደሰማ ነው ያ ሁላ ግርግር የሚነሳ በሱ ምክንያት ነው ተባለ ጦርነት አለ በዚህም በአሶሳ በመንጀ በሽርቆሌ በኩርምቦይ ደንበሩ ጦርነት ይከሰታል በምን እነማን ናቸው ሲባል በህኒን ናቸው በህኒን እነማን ናቸው ነው በህኒን ባለው እና አብዱልሃብ ናቸው እንደ አብዱልሃብ እንዴት ነው ህፃን ልጅ ነው ትልቅ ሰው ነው ግሱፍ ነው ረጅም ሰው ምን አይነት ሰው ነው እኛ ራሱ እኛ እንደ ቤተሰብ አዎ እኛ መንፈስ ሆነ በቃ በሀገር ደረጃ በክልል ብቻ ቀርቶ በሀገር ደረጃ ራሱ ከክልል አልፎ ማለት ነው በሀገር ደረጃ መንፈስ ሆነ ነገር ልክ እንደ ጫወታ እንደ ድራማ ነገር ነው ድርሃብ ማህዲ ይሰባላሉ ምክትል ኮሚሽነር ነኝ ከለውጥ በፊት የበህኒን ሊቀመንበር ነበርኩ በህኒን ወጭ ሲመራ ነበርኩ ከለውጥ በፊት ማለት ነው ከለውጥ በፊት በአሁኑ ሰዓት የትኛው ድርጅት አባል ነው አሁን እዚህ አንድ የእርሻ ኢንቨስትመንት ላይ ነኝ ሁለተኛ በምክትል ኮሚሽነር ነኝ ኮሚሽነርነት አዎ በጣም ጥሩ የትውልድ አካባቢ እንደው ምን የምትባል ሰፈር አካባቢ ተወለዱ ዳርሳብ የሚባል አካባቢ ነው ዳርዛብ ቀበሌ ነው በፊት የነበረበት በመንግስቱ አልመሪያም ኦዳ ጎድሬ ይባላል ዳርሳብ ይባላል በአሁን ሰዓት ዳርሳብ ነው እንደው ከመጀመሪያ እንደው አብዱልሃብ እንግዲህ ከልጅነት ጀምሮ ፈጣን ነው ቀልጣፋ ነው ጀግና ነው ብዙ ምስክርነት ተሰጥቷልና እንደው አስተዳደጎት ምን ይመስል ነበር ከምን አይነት ቤተሰብ ነው የወጡት በእውነት እኔ በኦዳ ጎድሬ ላይ ተወለድኩ ትምህርቴ ከኦዳ ጎድሬ አመሲንጋ በሮ የሚባል አካባቢ ነበር ትምህርት የተገነባ በመንግስቱ አልመሪያም ከዛ እስከ 6ኛ ክፍል ተማርኩ አመሲንጋ በሮ የሚባል ትምህርት ቤት አለ ጎድሬ ቀበሌ ማለት ነው ከዛ ወደ መንዲ ሄድኩ መንዲ ሲሄድ መንግስቱ አልመሪያም ጊዜ ነው እና አባ ክትር ሱዳን ነበሩ በዛን ጊዜ ወጣትና ላይ ነበር እኛ ህፃኖች ነበር በዛን ጊዜ መንዲ ሄደ ተማርኩ እስከ 8ኛ ክፍል በቃ መንግስቱ አልመሪያም ስርዓቱ ትክክል አልነበረ
ህዝባችን በቃ ትምህርት የተባለለት በዚህ በወረዳችን አልነበረም፣ በቀበሌዎች አልነበረም። በዛን ጊዜ ቀበሌ ነበረ፣ ወረዳችን መንዲ ነበረ በመንግስቱ ኃይለማርያም ጊዜ የቡልድግል ወረዳ መንዲ ነበረ በመንግስቱ ኃይለማርያም ጊዜ። ከዛ ቀጥታ ያው ትምህርት በስምንተኛ ክፍል ቆራጥኩና ቀጥታ ወደ ሱዳን ሄድኩ። ፖለቲከኞች እና ባይሱ ባገኛችሁ እዛ አውስትራሊያ ያለ ሰውየው እና ባኪድር ሂድር አህመድ ዛይድ ያገኛችሁ እና አባቶም ሙስጠፋ እነዙም ሱዳን ላይ ያገኘሁት ድርጊቱ ይፈጥሩ ነው ያለ 1979 አካባቢ ነው 79 አካባቢ ነው። ከዛ መጨረሻ ላይ ድርጊቱ ተቋቋመ። የኦነግ ድርጊት ነበሩ በዛን ጊዜ እንንጮለታ የኛ አመራሮች ደግሞ እና ባይሱፍ ነበሩ። በቃ እርስ በእርሳቸው ኦነግና የኛ ሰዎች ሲጋጩ ነበር፣ የፖለቲከኞች ማለት ነው። ትንሽ እኛ ተለያይተን ከወያኔ አርነት ትግራይ ጋር ሄደን ጥምረት ፈጠረን። የት ነው? አልገዳሪፍ የሚባል ቦታ ሱዳን ውስጥ ገዳሪፍ ከተማ እነሱም ቢሮ ነበሩ እዛ። አቶ መለስ ዜናዊ ቀጥታ በዛን ጊዜ የወያኔ አርነት ትግራይ ሊቀመንበር ነበር። በዛን ጊዜ ተገናኝታችሁ ነበር? ተገናኝተናል። አባኪቴርና እሱ ናቸው። ትምረት ተፈጠረ። ከዛ ጋምቤሎች ነበሩ፣ ኢሃፓዎች ነበሩ። ቀጥታ ሱዳኖች ደግሞ አይቀበሉትም ከመንግስቱ ጋር የመንግስቱ ስርዓት ስለሚፈሩ ሱዳኖች ወደ ትግራይ ሄደን አገረ ሰላም የሚባል አካባቢ ሄደን እዛ ካምፕ ተሰጠን። እኛ ሰራዊት ስለ ሀገር ስሜት ስለ መንግስቱ ኃይለማርያም አካሄድ ስርዓት ለማገረሰስ እዛ ኮርስ ወሰደ። ኮርስ ሲወሰድ ቀረሰን። ከዛ ወደ ቦታችን መጣን። ወያኔዎች ወደ በአማራ ክልል ገቡ ከኢሃፓዎች ጋር ውጊያ ተካሄደ። እኛ ቀጥታ አገራችን ቆጣጠረን። ልዩነት ስለነበረን ከኦነጎች ጋራ መንግስቱ ከሄደ በኋላ ደጋጨን። ከወያኔ ጋር ሆነን ኦነጎችን አስወገደን ሄዱ። ትንሽ ቆይቶ የወያኔ ስትራቴጂ ነው እኮ የኔና አባባል። ትንሽ ቆይቶ ወያኔ እኛ ላይ ተመለሰ። ድርጊታችን ላይ በህንን ላይ ማለት ነው። አብራችሁ ታግለን እናንተ ከተማ ውስጥ አትቀመጡ፣ የበህንን ሰራዊት ሆናችሁ የት ነው የምትሆኑ? 20 ኪሎ ሜትር ከከተማ ማራቅ አለባችሁ ቢለው ለኛ አባረሩት። ከከተማችን ሀገራችን ውስጥ ሆነ አባረሩ ወደ ውጭ 20 ኪሎ ሜትር ማንንም ሰው ከተማ ውስጥ እንዳይኖር አሶሳ ውስጥ እንዳይኖርና ወይም ወረዳዎች ቀበሌዎች ላይ እንዳይኖሩ ወደ በረሃ ካምባችሁ ማመስረት አለበት ብሎ ማን ፖሊስ? እኛ ወያኔዎች ፖሊስ ነን፣ እኛ ወያኔዎች ሰራዊት ነን፣ እኛ ወያኔዎች የሀገር ስሜት ያለን ሰዎች ብቻ ብሎ ወሰኑ። እነሱ እኛ ብቻ ነን ምድር ኢትዮጵያ ውስጥ ያለን እኛ ብቻ ነን ብሎ ለኛ 20-30 ኪሎ ሜትር አባረሩ። ርቀናል። ከረቀን በኋላ ትንሽ ሌሎች ጓደኞቻችን የትግል አጋራዎቻችን እና አቶ አባኪድር እና አቶ ሙስጠፋ በእርሳቸው ተለዩ። በማን ፖለቲካ ነው? በወያኔ ፖለቲካ ነው ማለት ነው። ኃይል በተኑ። ኃይል አልተበተነም። ኃይልማ ማስከረ ውስጥ ነው። እነሱም ሰሜን ምዕራብ ፓርት መስረቱና ደቡብ ምዕራብ መስረቱ። ሰሜን ምዕራብ አቶ ሙስጠፋ ነው፣ ደቡብ ምዕራብ አባኪድር። ሁለታቸው ከበህንን ተለዩ። በማን ፖለቲካ ነው? በወያኔ በኢህአዴግ የውሃት አካሄድ ነው ፖለቲካው ማለት ነው። ከዛ እርስ በእርሳችን ሲልበላ ነበር በእነሱም ስልት ማለት ነው። ህዝባችን ትንሽ ይሄንን አይቶ ቅር መጣባቸው። ምንድነው እናንተ ገና አልመጣችሁ፣ ገና ክልላችን አልተመሰረተም፣ ገና እኛ ሲግር መንግስት ላይ ነን። ምንድነው ልዩነታችሁ? የተፈጠረው ህዝቡ ሰላማዊ ሰልፍ የህጋዊ ሰላማዊ ሰልፍ አካሄዱ። ዞን አስተዳደር የነበረበት ኢሳፓ ነበር የመንግስቱ ኃይለማርያም። ቤኒኖች መጥቶ እዛ አረፉት፣ ቢሮ አደረጉ።
እዛ መጥቶ ህዝቡ ሰላማዊ ሰልፍ አደረጉ። ወያኔዎች ከካምፕ የነበሩ 47ኛ ላይ በመንግስቱ ኃይለማርያም ካምፕ አለ የሚሰየም መጥቶ ህዝባችን ወደ 6-7 ሰው ረሸኑት። ከተረሸኑ በኋላ ጫና መጣ። ጫና ሲመጣ በቃ በእውነት ሰራዊታችን እዛ የነበረ ደግሞ ወደ መከላከያ ወደ ኢትዮጵያ ሰራዊት ብሎ ተሰየመ። ኢትዮጵያ ሰራዊት አንድነት እንዲፈጠር ተሰየመና ወደ ቃለቲ ወደ ኡርሶ ወሰዱትና እዛ አንድነት ተፈጠሩ። የኢትዮጵያ ሰራዊት እንደሆኑ ማለት ነው። ከዛ እኛ የቀረን ሽግግር መንግስት ከዛ በኋላ ተፈቶ ወደ ክልሎች ከክልል 1 እስከ ክልል 14 ተመሰረተ። ከተመሰረተ በኋላ ህዝባችን ክልላቸው ተሰጣቸው። ከዚህ ላይ የቀረ ሰዎቹ ህዝባቸው ስለተረሸነ ቀጥታ ወደ በረሃ ገቡ። ተመለሱ ማለት ነው። ተመለሱ ወደ በረሃ። ኦነግ እንደተመታው ወደ ሱዳን ገቡ። እኛ ይሄ ህዝባችን ስለተጨፈጨፈ ወደ ኦነግ ጋር ሄዶ አንድ ማስከር ተፈጠሩ። ፖለቲካ ጎራ ተፈጠረ። ዋው አንድ ላይ ሆኑ። ከአንድ ላይ ሆኑ ጥምረት ፈጠሩ ማለት ነው። ከዛ ተመለሶ ወያኔ ማዋጋት ጀመሩ። አንደኛ እኔ ነኝ ባቅ ነው እድሜ 20 ምናምን አመት ያለ ትግል ውስጥ ነበርኩ። ትግላችን ለራሳችን ብለን አይደለም ያለ ጫና ነው። ባለፈው መንግስታት አካሄዱ ወይም አስራሮች ናቸው እኛ በረሃ የገባንበት። ወያኔ ሲመጣ ደግሞ በእውነት ህዝቡ ይቀበሉናል። ህዝቡ ከኛ ጋር ነው። ህዝቡ ከኛ ጋር ይዋጋሉ፣ ከኛ ጋር እንትና ይጣጣሉ። ይሄ መንግስት ውስጥ የነበሩ ሰዎች ናቸው እና አባክትር ነው እነሱን ጋር ነው ትንሽ ጸብ። ግን እኛ ስጋችን ተበልተን አጥንታችን አይንሰብርም። እሱ ከሆነ ራሱ ወይ እኔ ከሆነ አጥንታችን አይንሰብርም። ለምንድን ነው? አንድ አገር ልጆች ናቸው። አቶ ድርሃብ ከዚህ ነው የወጣ የተወለድንበት ቦታ ሰላሙ እስካልተረጋገጠ ድረስ የራስ ማንነት በራስ ጊዜ እስካላስተዳደርክ ድረስ የኛ መኖር እዚህ ዝም ብሎ ብናልቅና ደለል ብንሆን ነው የሚል እሳቤ ውስጡ አለ ማለት ነው። ለዚህ ነው ወደ ጊዜ ትግል ሰላም ሲምቦል ነው የተቀመጠ ያለው የሚል ውስጡ በጣም የሱ ትግልም ጠቅሞናል ማለት ነው። የከዚህ በፊት የነበረው የ1983 ቤኒን ነበር ቤኒን እኛን የወለደን ማለት ነው። ቤኒሻንጉል የምትባል ሀገር እንድትፈጥርም ጭምር የነሱም ትግል አለበት ማለት ነው። ታሪኩ እንደሚሰማው ማለት ነው። በወቅቱም ታጋይም ነበር። ይሄ ቤኒሻንጉል ራሱ የቻለ ራስ በራስ ማስተዳደር ራሱ መነሻው የነበረው በእነሱ ትግል ጊዜ ነው የነበረው ማለት ነው። በ1983 ማለት ነው ባልሳሳት። ይሄም እንሰማለን በወቅቱ ማለት ነው። አልነበርንም ባዘወይ የነሱም አሻራ በጣም ትልቅ ነው። አብሮ የነበሩ ጓዶች አሉ፣ በህይወትም ያሉ አሉ። ከነሱም እንደምንሰማው ማለት ነው። ስለዚህ የነሱም ትግል እንድንዘራ አድርጓል። ከተዘራን በኋላ ደግሞ ይሄ ሀገር ከነበረበት ደረጃ ወደ ተሻለ ደረጃ እንዲሄድም ጭምር የነሱም ይፈርታ አለበት ማለት ነው። ለቡልድግሌ ወረዳ ህዝብ ብቻ ሳይሆን ለአጠቃላይ ቤኒሻንጉላውያን ህዝብ ማለት ነው።